ሁላችሁም አንዴ ከመቀመጫቸው ትነሱልኛላችሁ። ሁለተኛውን እንግዳ እነሰሪ ሽርጉድ እያሉ ነው እዛ ጋር ለማስገባት። ሁለተኛው እንግዳ እባካችሁ በክብር እንዲገቡ አድርጉልኝ። ሁላችሁም ተቀበሉልኝ፣ አስገቡልን። ወይዘሮ አለሚቱ ሰንደቋ የተወዳጁ የሰይፉ ፋንታሁን ወላጅ እናት ዋነኛዋ የክብር እንግዳችን ናቸው። አብረውን ስለሆኑ እዚህ ስለተገኙ በጣም ከልብ እናመሰግናለን። እንዲህ አይነት ለሀገር የተረፈ ትልቅ ልጅ ለኢትዮጵያም ለሀገርም አበርክተዋል። በጣም እናመሰግናለን። ወይዘሮ አለሚቱ ሰንደቋን በክብር ቦታውን ታስይዙልናላችሁ። ዋው እንኳን ደህና መጣችሁ ክብራትና ክብሯን። ሰይፉ ኢቢኤስ ጀምሯል። ፕሪሚየር ሊግ ተቋርጧል። እስከዛ ስለምን ይወራ? አንድ ወዳጅ ደውሎ ነበረ። ፕሪሚየር ሊጉ ተቋርጦ ይሄው ቤት መዋል ጀምሬ ሲስተር እንዳገባች ሰማሁ ብሏል። ዋው ሁሉ መልካም፣ በጣም አምሮባችኋል ሁሉም። እዚህ ፕሮግራም ላይ እንግዲህ ብዙ እንግዶች ይቀርባሉ። አሁንም ጠራው እንግዳ አለ። ተዋናይ ይጌ ሰይፍሻ እንግዳ ዛሬ አንተ ራሱ እንግዳ ነህና በክብር ቦታህን ብትይዝ አይበቃህም? ዛሬ እስኪ ስላንተ ቁጭ በልና ሰዎች ምን ይላሉ ብለህ አዳምጥ እባክህ። መድረኩን ልቀቅልን ዛሬ እንኳን አውጣ። ከለገዳዲ ሬዲዮ ታዳጊነት እስከ ኢትዮጵያ ሬዲዮ ቅዳሜ ወጣቶች፣ ከጎህ መጽሔት እስከ ሆሊውድ ጋዜጣ፣ ከመዝናኛ ጋዜጣ እስከ ኢቲቪ ሚውዚክ፣ ከአዲስ ዜማ እስከ ይፈለጋል፣ ከሸገር ኤፍኤም እስከ ኢትዮ ኤፍኤም፣ ከታዲያስ አዲስ እስከ ኢቢኤስ ቴሌቪዥን ሰይፉን በኢቢኤስ ወጣት የህትመት የሚዲያ ባለሙያ ለአመታት ያልተቋረጠ የሬዲዮ ድምጽነት፣ ትጋት ያለማቋረጥ በትውልድ ውስጥ ማለፍ፣ ማዝናናት፣ መለገስ፣ ማነሳሳት፣ መሳቅ፣ ማልቀስ፣ መስራት፣ በክብር መሸለም፣ ለአመታት ያልተቋረጠ የሬዲዮ ድምጽነት፣ አመታት ያልተቋረጠ የቴሌቪዥን መልክ፣ ለአመታት የዘለቀ የሚዲያ ተጽዕኖ ፈጣሪነት፣ አመታትን የተሻገረ የመዝናኛ ኢንዱስትሪ ምልክትነት። ይህ ሰይፉ ፋንታሁን ነው። ይህ የሰይፉ ፋንታሁን ዕለት ነው። አሁን በዚህ ሰዓት ጀምሮ አመታት የዘለቀው ጉዞ ምስጋናው ይጀምራል። መልካም ምሽት ይሁንላችሁ። ባልደረባችን በጣም የምንወደው የምናከብረው ሰይፉ ፋንታሁን ዛሬ ለዚህ ቀን ስላበቃ እንዲሁም ባለቤቱ እንኳን ደህና መጣችሁ፣ እንኳን ለዚህ ቀን አበቃችሁ ማለት እንወዳለን። ያው ከዚህ ቀደም ተናግሬ አላቅም። ከጸገነት በፊት ሬዲዮ ላይ ከሰይፉ ጋር እንደሰራው ስንቶቻችሁ ታውቃላችሁ? ስለዚህ በተማሪነት ዘመኔ የመጀመሪያ ስራዬን የጀመርኩት በ102 ሸገር ኤፍኤም ከሰይፉ ጋር ነበርና ሰይፉዬ በጣም ደስ ብሎኛል በድጋሚ። ስለዚህ ከዚህ በመቀጠል ለመድረክ አጋፋሪው መድረኩን እንለቃለን። መልካም ምሽት ይሁንላችሁ። ሰይፉ ኮንግራቹሌሽን ዩ ዲዘርቭ ኢት ሞር ዳን ዲስ አክቹዋሊ። ሰይፉ ወደ ሸገር ሲመጣ ከበቂ በላይ የተትረፈረፈ እውቅናና ስም ይዞ ነው የመጣው። ምንም እኛ የጨመርንለት ነገር የለም። ምናልባት የሰጠነው ነገር ቢኖር አድማጮቹን በነፃነትና እንደፈለገ እንዲያገኛቸው
ምክንያቱም እስከ 7 ሰዓት ድረስም ነበር። ከኔ ጋራ ብዙም እንትን የለንም። ብዙ ነገር እሱ ነው ስሙን የሚያወጣው ምንም ያለው። እኔ እንግዲህ ምንድነው አልፎ አልፎ ፖሊስ ሲጠራው ሄዳለሁ። ያው ተወቃለሁ። አቤቱታ ሲመጣ ወደ እኔ ጋር ነው የሚልካቸው። ይቅርታም እጠይቃለሁ። እንደዛም ሆኖ ግን proud of you what you have done በእውነት ለሰጠኸኝ ጊዜ አሁንም ለምትሰጠኝ በሙሉ አመሰግናለሁ። ታንክ ዩ ሶ ማች። ሰይፉ ጋር የምንተዋወቀው ከ30 ዓመት በላይ ነው። ሰይፉ እጅግ በጣም ትልቅ የሬዲዮ ፐርሶናሊቲ ያለው የቴሌቪዥን ፐርሶናሊቲ ያለው ኢትዮጵያ ውስጥ በአሁኑ ሰዓት one of the best talk show ትልቅ ማርኬት ሼር ሁሉ ያለው ሰው ነው። ስለዚህ ሰይፉ ዛሬ እኔ የውጭ ሀገር አርቲስቶችን አድናቂ ካልሆንን ኢትዮጵያ ውስጥ ይሄንን ነገር ኮንሲስተንትሊ ይሄን ያህል ዓመት በአሸናፊነት ይዞ መቆየት ትልቅ ግርማ ሞገስ ነው እና እግዚአብሔር አሁንም ይጨምርልን የምለው። ከአንድ ዓመት 2 ዓመት በፊት ውጪ ነበርኩኝ እና በሆነ በቤተሰብ ጉዳይ ፕሮብሌም ስለነበረ ነው የውጪ የወጣሁት እና በዛን ጊዜ አንድ ቀልታ ማታ ይደውልልኛል። ማን ነው? ሰይፉ ነኝ አለኝ። እንዴት ደወልክ? እንዴት ሰማ? አይቶስ ምን ይሰራላል? ምን ላርግ? ከኔ የሚጠበቅ ነገር አለ ወይ? ምናልባት አንዳንድ ጊዜ እኮ የራሳችን ቤተሰብ እንኳን እንደዚህ ላይል ይችላል። ይሄ ሰው ግን ለኔ የምትፈልገው ነገር በሙሉ የምትፈልገው ነገር ካለ እኔ ያለሁኝ ያለኝ ሰው ነው እና እዚሁ አክብሩልኝ። አመሰግናለሁ። እንኳን ደስ አለ ሰይፉ። ሁላችሁም እንኳን ደህና መጣችሁ። አንዳንድ ከሰይፉ ጋራ ብዙ በጣም የሚያስደስቱ እናንተን የሚያዝናኑ ነገር አቀርባለሁ ብዬ ተዘጋጅቼ ነበር። ነገር ግን አለባበሳችሁን፣ አኳኋናችሁን በጣም የተረጋጋችሁ ሆናችሁ እሱ እንዳለ ሆኖ ደግሞ ደረጀ መጣና አደበላለቀው። ከዛ በኋላ የኔ ቀልድ ብዙም ስለሌለው እንደ ቁም ነገሩን ትንሽ ነገር ልናገር። ሰይፉን የማውቀው የዛሬ ድሮ ነው። ምክንያቱም እንዲህ ነው አንባባልም እና ሰይፉ በኢቢኤስን ሲጀምር አይ ቲንክ ከኃይሌ ገብረስላሴና ከደረጀ ቀጥሎ 3ኛ እንግዳ ነኝ መሰለኝ እኔ። ሰይፉ በኢቢኤስን ጀመረ፣ እኛ ባረክ ነው መሰለኝ፣ እየደመቀ ሄደ። እንኳን ደስ አለ ሰይፉ። ይህን ዝግጅት እያዘጋጀን እኛ ሰይፉን ይሄ ልጅ ቢቀርስ ይዛለት ቢቀር ምን ልንሆን ነው? ይሄ ሁሉ መኳንንትና ወይዛዝርት ተጠርቷል። ስደውልለት ሰይፉ በኢቢኤስን እየቀረጸ ከዛ ደግሞ ሌላ እንዴ። ስለዚህ ምን እናድርግ? እኔ የታደልና አብነት አጎናፍር ቢሮ ሄድን። ኢቢኤስ ስቱዲዮ ሄደን መኪናውን አቀባብሎ አቆሞታል። ድንገት ፈትለክ ሊል ስለሚችል በታደለ ሮባ መኪና አፍንጫው ላይ ቆመን ዘጋ ነው መኪናው። ከዛ በኋላ ሰይፉ ሲወጣ መኪናው ምንድነው ሲል እነ ሰራዊትና እና አብነት እነ ታደለ እየጠበቁ ምን ሆናችሁ ነው? ላይ እንዴ ነው በጣም እንትን ሆነና ምን አለ፣ እኔ እኮ እናንተ መታችሁ እምቢ ልል አልችልም፣ ነገር ግን እንድንመካከር ብዬ ነው። አሁን ብዙ ሰው እየተቸገረ የሆነ ነገር ያለው ነገር ታውቃላችሁ። በዚህ ሰዓት ዷሼሼ ገዳሚ ምናምን ምን ያስፈልጋል ሲላይ ያሻሼ ገዳሚ የለም፣ ትልልቅ ሰዎች ናቸው የተጠሩት፣ እንደዚህ ናቸው። ስለዚህ ትመጣለህ አልነው። በጣም አመሰግናለሁ፣ እሺ እመጣለሁ አለ። እንኳን መጣህ፣ እግዚአብሔር ይስጥልህ። ከቤተሰብህ ከልጆችህ ከባለቤትህ ጋር ረጅም እድሜና ጤና ይስጥህ። እንወዳለን። ታንክ ዩ። እንደምን አመሻችሁ። የዕለቱ እንግዲህ ትልቁ ንጉሥ ሰይፉ ፋንታሁን ባለቤቱ እንደውም የወላጅ እናቱ ትልቅነት እዚህ ስላደረሰ እንግዲህ ለሳቸውም ረጅም እድሜ ፈጣሪ እንዲሰጣቸው በእናንተና ባዘጋጁ ስም እለምናለሁ። ማዘር ከሰይፉ ፋንታሁን ጋር ስንተዋወቅ ቢያንስ
አሁን ወደ 30 ዓመት ሊጠጋን ይመስለኛል። ብዙ እንግዲህ ነገሮች አሳልፈናል በህይወታችን። ለምሳሌ የመጀመሪያው ከ10 ዓመት በፊት የሆነ አፓርትመንት ለመግዛት ይሄዳል የሆነ ቦታ። ከዛ ለሱ ያንን ከገዛ በኋላ ለኔ ደግሞ የመጀመሪያውን ቀብድ ከፍሎ በል ወረቀቱን አመጣ፣ ይሄንን ጨርሰህ ግባ ብሎ ያደረገልኝ ሰው ነው። ስለዚህ ሰይፉ እድሜና ጤናህን እግዚአብሔር በዚሁ ይጨምርልህ፣ ልጆችህ ቤተሰብን ሁላ ይጠብቅልህ። በጣም በጣም እንወድሃለን፣ እናከብረሃለን። እግዚአብሔር እንግዲህ የምለው እድሜ ከጤና ጋር ይጨምርልህ ነው። ማዘርንም ቤተሰብንም ሁላችሁንም አመሰግናለሁ። እዚህ አዳራሽ ውስጥ እንግዲህ በጣም ብዙ የተከበራችሁ ሰዎች አላችሁ። ሰይፉ ነው ምክንያታችን። እኔ ሰይፉን የማውቀው የዛሬ 14 ዓመት ገደማ ይሆናልና ማውራት ያቺን ዓመት ነው ማለት ነው። ታዲያስ አዲስ እኔ ስገባ በጣም ፌመስ ነበረ እና ከዛ በፊት ብዙ ነገር ሰርቷል፣ ብዙ ነገር ተብሏል። እኔ በጣም የሚገርመኝ ምናልባት ዛሬ ለመጀመሪያ ጊዜ ይሆናል የምናገረው፣ ልጅ ሆኜ የዘፈን ምርጫ እደውል ነበር። ሬዲዮ በጣም ነበር የምወደው። እና የሆነ ቀን በአጋጣሚ ስደውል ስልኩ ጠራና ተነሳ። አዲስ ዜማ ነው ስል አዎ። ማን ልበል ከየት ነው ሲለኝ ከሞጆ። ሰይፉ ነህ? አዎ የማን ዘፈን ተዘጋጅ ሲለኝ ደንግጬ ስሙን ስለሰማሁት ስልኩን ዘጋሁት ማለት ነው። እና ወደፊት ለካ ሬዲዮ ወዳለሁ እንጂ ሬዲዮ ላይ እንደምሰራ አላውቅም ነበረ። ግን እንግዲህ ከረጅም ዓመታት በኋላ ከሰይፉ ጋር በታዲያስ አዲስ ተገናኘን። እነዛን ዓመታት አሳለፍን። ሌላው እኔ ሰይፉን ሳቀው አንድ ቀን አርፍዶ አያውቅም። እኔ ለዚህ ምስክር ነኝ። ስራ ክቡር ነው የሚለውን አባባል በአካል ከተባለ ለኔ ሰይፉ ነው። ለዚህ በጣም ምስጋና ይገባዋል ሰይፉ። እና ሰይፉ ስለ ሁሉም ነገር በጣም አመሰግናለሁ። ስራ ከፍሏል። ረጅም እድሜና ጤና ይስጥ። ቪ እንኳን ደስ ያለሽ፣ እናቱም እንኳን ደስ ያላችሁ። ያዙ ብዙ ጊዜ እኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኜ አላውቅም እና በጣም ነርቨስ ሆኛለሁ። ስላረጋችሁልኝ ክብር እግዚአብሔር ከፍ ያርጋችሁ። መጀመሪያ ኮሚቴው፣ እናንተ የመጣችሁትን በአጠቃላይ ከየት እንደምጀምር አላውቅም። ምናልባት ትንሽ ነገር ማለት ከቻልኩ ይፈቀድልኛል እዚሁ ላይ ጋሹ ብሸትን መሰልኩ አይደል? ካባው ለምንወዳቸው መሀላችን ለሌሉ የኪነ ጥበብ ሰዎች መጀመሪያ ነፍሳቸውን በአጸደ ገነት ያኑርልን። በእናታችሁ አስቧቸው። እሺ፣ ይቅርታ በጣም ምንድነው እዚህ ቦታ ላይ ዛሬ እግዚአብሔር እድሜ ከጤና ሰጥቶን እኛ አለን፣ ግን ደግሞ ይህን ያላዩ ያልታደሉ አሉ። ስለዚህ እግዚአብሔር ለሰጠን እድሜና ጤንነት፣ ምክንያቱም የጤንነት ዋጋ የሚታወቀው ታመን ስንተኛ ነውና ይህን የመሰለ ጤንነት ለሰጠን ለማያስከፍለው ለሚሰጠን ኦክሲጅን ክብር ለእግዚአብሔር ይሁን። መጀመሪያ ከዛ እንጂ ከዛ ማስከተል እንግዲህ በጣም ይከብዳል። እኔ ይህን ያህል ሰራሁም አልልም። በዙሪያ ያሉት የሚነገሩት ነገሮች በአጠቃላይ የማስተባበር ስራ ነው እንጂ የሰራሁት እኔ በግሌ እንዲህ የምለው ነገር የለምና እኔ ጥሩ ነገር ሳስብ ያንን እንድተገብር ምክንያት ለሆኑኝ ይህን ደግሞ ክሬዲት የሚወስደው ህዝቡ ስለሆነ በአጠቃላይ ለእኔ የሰጣችሁኝን ክብር ለኢትዮጵያ ህዝብ አድርጉልኝ። ሌላው ምናልባት ጋሻ ማራ አረጋዊ ገና ጋዜጣ ሲጀምር
በብዙ የተባበረኝ ሰው ነው። ዛሬ እንደ ኮረስፖንደንት ዲነር ነው ያየሁት። ምክንያቱም ሸገር አለ፣ ሪፖርተር አለ፣ አባይ ቲቪ አለ፣ ኢቢኤስ አለ፣ ኢትዮ ኤፍኤም አለ፣ 97.1 ሁሉንም ነገር ነው የማየውና ብቻ ለማንኛውም የተሰማኝ ስሜት በቃላት የሚገለጽ አይደለም። ምናልባት ትንሽ ነገር ለማለት ያህል እናቴ በጣም ነው የምወድሽ፣ እድሜ ከጤና ይስጥሽ። ከእሷ ልጀምር ብዬ ነው። ባለቤቴ ያው የልጆቼ እናት ሁሌም ነው የማመሰግናት። ቬሮኒካ ኑረዲን ሁሴን አመስግኑልኝ ባካችሁ። እንግዲህ እኔ ላለፉት 20 ዓመታት በሬዲዮ ላለፉት 15 ዓመታት ደግሞ በቲቪ መስኮት የምታውቁኝ ወንድማችሁ ነኝ። በቅርቡ ደግሞ ያው አሜሪካ ዴምቪ ላይ የተሰጠኝን ሽልማትና ልዩ እውቅና አስመልክታችሁ ይህን ዝግጅት ስላዘጋጃችሁልኝ ኮሚቴውንም እናንተንም ከልብ አመሰግናለሁ። ከዛ ልጅ የመዝናኛ ስራ መስራት በጣም አስቸጋሪ ነው። በዚህ አጋጣሚ ለማዝናናት ወይም ደግሞ ለማስደሰት በምሞክርበት ወይም በምጥርበት ጊዜ ጥፋት የሚመስሉ ነገሮችን አጥፍቼ ከሆነ ዝቅ ብዬ ይቅር እንድትሉኝ ወይም ደግሞ ይቅርታ እንድታደርጉልኝ እጠይቃለሁ። እንደው በስተመጨረሻ ምን ማለት ትፈልጋለህ ካላችሁኝ እንግዲህ ምናልባት መቄዶንያን በተመለከተ አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያም አስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለችኝ ነው የምነግራችሁ። ቃል ገብታል ያኔ ሽልማቱን ይዤ እመጣለሁ ብላ መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችውና አንድ ሽልማቱን ወደዚህ ያምጣልኝ፣ ከዛ ለቢኒ አዲስ አበባ ላይ ብቻ 8500 አረጋውያንና የአእምሮ ህሙማንን የቻለ ወንድማችን ነው ቢኒያም። ቢኒያም ረጅም ዕድሜ ከጤንነት ጋር እመኝልሃለሁ። የምሰራበትን ኢቢኤስን ጨምሮ እንግዲህ ዙሪያዬ ለእኔ እዚህ መድረስ የራሳችሁን ጠጠር ላዋጣችሁ በአጠቃላይ ክበሩልኝ ነው የምለው። እወዳችኋለሁ። ቀጥታ ወደ ኬክ መቁረሱ ስነ ስርዓት ነው የምንሄደው። ዝግጅት ላዘጋጃችሁ የኮሚቴው አባሎች በጣም እጅግ በጣም ላመሰግናችሁ ፈልጋለሁ። ሰይፉ ይሄ ብቻ ሳይሆን ብዙ ነገር ይገባዋል። ይህንን በዚህ እድሜው በዚህ ሰዓት አስባችሁ እንሸልመው ስላላችሁ እጅግ በአክብሮት በእኔም በኢቢኤስም ስም ላመሰግናችሁ ፈልጋለሁ።